ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ ስለ ኢኒኳሊቲስ እንመለከታለን። እዚህ ላይ ኢኒኳሊቲዎችን እንዴት ሶልቭ ማድረግ እንደምንችል፣ መከተል ያለብን ሩሎች ምን እንደሆኑ እና ግራፊካሊም እንዴት ሶሉሽኖቹ እንደሚቀመጡ የምንመለከት ይሆናል። አንዳንድ ሪል ሲቹዌሽኖች ወደ ኢኒኳሊቲ ሊያደርጉን ይችላሉ። ነገር ግን እነዚህ ኢኒኳሊቲዎች በቀጥታ ሶሉሽን አድርገን የምንወስዳቸው ምን አይነት የሆኑትን ቫሊዎች ነው የሚለውን ለመወሰን የጥያቄውን ምንነት በደንብ አንደርስታንድ ማድረግ ኢምፖርታንት ነው። ለምሳሌ ይህን እንመልከት። Let's consider the following situations. Alam went to market with birr 500 to buy wheat flour which was available in packets of 5 kg. እዚህ ላይ አለም 500 ብር ይዛ የስንዴ ዱቄት ለመግዛት ወደ ማርኬት ሄዳለች። ዱቄቶቹ አቬለብል የሆኑት በ5 ኬጂ በሚይዙ ፓኬቶች ነው። The price of one packet of wheat flour was birr 130. እንግዲህ የአንዱ ፓኬት ዋጋ 130 ብር ነው። If X denotes the number of packets of wheat flour she bought, then the total amount of birr she spent would be 130 kg. እንግዲህ ይህን ያክል ኤክስ መጠን ያላቸው ፓኬቶችን ብትገዛ እያንዳንዱ ፓኬቶች ዋጋ ደግሞ 130 ስለሆነ 130 ሲባዛ ኤክስ ይሆናል ማለት ነው፣ አጠቃላይ ወጪ ያደረገችው። እዚህ ላይ አንድ ማየት ያለብን ኤክስ የተባለው ኤኒ ራንደም ነምበር አይደለም። ቢኮዝ ኤክሶቹ ነምበር ኦፍ ፓኬት ስለሆነ ነምበር ኦፍ ፓኬት ወይ 0 ሊሆን ይችላል፣ ወይ 1 ሊሆን ይችላል፣ ወይ 2 ሊሆን ይችላል። ፍራክሽን ሊሆን አይችልም። ቢኮዝ የሚሸጠው ወይም አቬለብል የሆነው በፓኬት ስለሆነ የአንዱ ፓኬት ዋጋ ደግሞ 130 በመሆኑ 130 ሲባዛ በኤክስ አድርገን እናገኘዋለን። እዚህ ላይ ይህን አባስተን የምናገኘው ቁጥር ኤግዛክትሊ 500 የሚመጣበት እድል ካለ መልካም፣ ካልሆነ ግን ኤክስ እስከ ተወሰነ መጠን ድረስ ነው መሄድ የሚችለው ማለት ነው፣ ማክሲመም ነምበር። Since she had to buy wheat flour in packets, she would not be able to spend the total amount of birr 500. Explain ይላል። እዚህ ጋር ሙሉን 500 ብር ስፔንድ ማድረግ የማችልበት ምክንያት የአንዱ ፓኬት ፍላወር ዋጋ 130 ነው። ስለዚህ 130ን በፈለግነው ናቹራል ነምበር ብናባዛው 500 ሊሰጠን አይችልም። ስለዚህ የሆነ ሊሚት አለን ማለት ነው። ሙሉን ስፔንድ ማድረግ አይቻልም። Clearly, the statement is not an equation as it does not involve the sign of equality. Hence, we write 130 times x is less than 500. እንግዲህ ያላት አጠቃላይ መጠን ማክሲመም አማውንታችን 500 ነው። 130 ሲባዛ በኤክስ ኤክስ እንግዲህ ነምበር ኦፍ ፓኬት ነው፣ less than 500 እንደሚሆን እናውቃለን። እዚህ ላይ ኤክስ ሪፕሬዘንት የሚያደርገው ነምበር ኦፍ ፓኬት ነው። የዊት ፍላወሩን ፓኬት ብዛት ስለሆነ ኤክስ ኔጌቲቭ ሊሆን አይችልም፣ ፍራክሽን መሆን አይችልም። ላይክ ለምሳሌ 1/2 3/4 አይነት ፍራክሽን ልናገኝ አንችልም። ቢኮዝ ፓኬት በብዛት 1 2 3 እያልን ስለሆነ የምንቆጥረው። ሶ ኮንሲደር the inequality 1 እዚህ ጋር ያለው inequality which is 130 times x less than 500. Clearly x can never be fraction or negative. እዚህ ጋር x ኔጌቲቭ ወይም ደግሞ ፍራክሽን ሊሆን እንደማይችል እናውቃለን። እዚህ ላይ እንግዲህ obviously left hand side of this inequality is 130x and the right hand side is 500. ኤክስን ሳስፋይ ሊያደርጉ የሚችሉ ምን አይነት ቁጥሮች እንደሆኑ እናውቃለን። በዚህ ኢኒኳሊቲ 130x less than 500 ምንለው ላይ እነዚህም ኔጌቲቭ ያልሆኑ ፍራክሽን ያልሆኑ መሆናቸውን በግልጽ የሚታወቅ ነው። ስለዚህ የመጀመሪያ ለመነሻ ያክል አለም ምንም ባትገዛ ያ ማለት ነምበር ኦፍ ፓኬት ቦት ወይም የተገዛው የፓኬት ብዛት 0 ይሆናል ማለት ነው። ይህን 0 ብናደርገው 0 ሲባዛ በ130 ያም 0 ስለሚመጣ 0 less than 500 ይሆናል። ስለዚህ ኤክስን 0 አድርገን ብንወስድ 0 ሲባዛ በ130 0 መሆኑ 0 less than 500 እውነት የሆነ ስቴትመንት ይሆናል። ኔክስት ኤክስን 1 አድርገን ብንወስድ የምናገኘው ይሆናል። ኤክስን 1 ብናደርግ 1 ሲባዛ በ130 ያው 130 ስለሆነ 130 ከ500 ያንሳል። ስለዚህ አሁንም ትሩ ስቴትመንት እናገኛለን። ይህን ፕሮሰስ ስቴትመንቱ ፎልስ እስከሚሆን ድረስ ተራ በተራ ቁጥሮችን ሰክሰሲቭ የሆኑ ነምበሮች እየወሰድን እናየዋለን። 2ን ብንወስድ ምንድን ነው የምናገኘው? 2 ሲባዛ በ130 ይሄ 260 ይሆናል። ስለዚህ 260 ደግሞ ከ500 ስለሚያንስ አሁንም ትሩ ስቴትመንት እናገኛለን። በመቀጠል ኤክሱን 3 እናድርገው። 3 ሲባዛ በ130 390 ስለሆነ 390 ደግሞ ከ500 የሚያንስ በመሆኑ ኤክሳችን 3 አድርገን መወሰዳችን የምናገኘው ስቴትመንት አሁንም ትሩ ይሆናል። አሁን ደግሞ ቀጣይ ኤክስን 4 አድርገን እንውሰድ። ኤክስን 4 አድርገን ብንወስድ 130 ሲባዛ በ4 520 ስለሆነ 520 ደግሞ ከ500 አያንስም። በመሆኑም አሁን ፋይናሊ የወሰድነው ኤክስ ቫልዩ የተሰጠንን ኢኒኳሊቲ ሳስፋይ አያደርግም። ስለዚህ ስቴትመንቱ ፎልስ ይሆናል።
ስለዚህ ይህን ኢኒኳሊቲ ሳስፋይ ሊያደርጉ የሚችሉ ወይም እውነት የሚያደርጉት ቁጥሮች ኤክስ 0 1 2 3 ነገር ግን 4 እውነት አያደርገው፣ ኔጌቲቭ ቁጥሮችም እውነት አያደርጉትም፣ ፍራክሽኖችም እንደዚሁ እና ከ4 በላይ የሆነ ቁጥርን ብንወስድ እንደዚሁ ሳስፋይ እንደማያደርገው እናውቃለን። በመሆኑም ለዚህ ስቴትመንት ወይም ኢኒኳሊቲ እውነት የሚያደርጉት ቁጥሮች እነማን ናቸው ብንባል ሊስት ማድረግ እንችላለን 0 1 2 3 ብለን። Therefore, in the above situation, you find that the values of x which make the above inequality a true statement are 0, 1, 2, and 3. These values of x which make the inequality a true statement are called solutions of the inequality, and the collection of these numbers is called solution set. ስለዚህ እነኚህ ቁጥሮች 0 1 2 3 ያልናቸው ቀደም ሲል የተሰጠውን ስቴትመንት እውነት ያደረጉት ሶሉሽን ሲሆኑ እነሱን በአንድ ላይ የያዘው ስብስብ ያ ደግሞ ሶሉሽን ሴት ይባላል። ቀደም ሲል የወሰድነውን ኢኒኳሊቲ ሶሉሽኖች ለማግኘት የተከተልነው መንገድ ትራያል ኤንድ ኤረር ነው። ምናልባትም በላይ በኩል ያለው ቁጥር 500 በጣም ትልቅ ቢሆን ኖሮ ትራያል ኤንድ ኤረር ብንጠቀም የምንወስዳቸው ቁጥሮች በጣም ብዙ ይሆናሉ። ስለዚህ የወሰድነው መንገድ ወይም የተከተልነው መንገድ ኤፊሽንት አይደለም። Thus, any solution of an inequality in one variable is a value of the variable that makes it a true statement. However, the solutions of the inequality shown above is by trial and error, which is not very efficient because it is time consuming and sometimes not feasible. ስለዚህ ሌላ መንገድ ያስፈልገናል ማለት ነው። Thus, you must have more efficient systematic technique for solving inequalities. Before looking at these techniques, you should go through some more properties of numerical inequalities and follow them as rules while solving the problems in inequalities. እዚህ ጋር አንዳንዶቹን ሩሎች ቀደም ሲል የምናውቃቸው ቢሆኑም ድጋሚ እንመለከታቸዋለን። You have to recall the following rules while solving linear equations. ያው linear equation የምንላቸው ላይክ እንደዚህ አይነት 2x plus 1 equal to 0 የሚባል ቢኖርን አንደኛው ሩል equal numbers may be added to or subtracted from both sides of an equation to get the same form or an equivalent form of the equation. For instance, in this case 2x plus 1 equal to 0 ቢሆን እዚህ ላይ በሁለቱም በኩል አንድ አይነት ቁጥር በመደመር ወይም ደግሞ በመቀነስ ቀደም ሲል የነበረውን አይነት ኢኩዌሽን ማግኘት ይቻላል። በዚህ ላይ ለምሳሌ እዚህ ጋር የተሰጠንን 2x plus 1 በሁለቱም በኩል አንድ በመቀነስ አንድ ብንቀንስ በ0 ሲቀነስ አንድ የምናገኘው ሪዛልት ቀድሞ ከነበረን አንድ አይነት የሆነ ሪዛልት ይሆናል። ይሄም 2x equal to -1 ከ2x plus 1 equal to 0 ጋር አንድ አይነት ነው እንደማለት ነው። ሁለተኛው ሩል both sides of an equation may be multiplied or divided by the same non-zero number. ቀደም ሲል ለምሳሌ 2x እኩል ይሆናል -1ን በሁለቱም በኩል አንድ አይነት ቁጥር ብናባዛበት ወይም በሁለቱም በኩል አንድ አይነት ቁጥር ብናካፍል 0 ያልሆነ እንደማለት ነው። የምናገኘው ሪዛልት ከመጀመሪያው የተለየ ያልሆነ ወይም አንድ አይነት ይሆናል። ለምሳሌ 2x እኩል ይሆናል -1 በሁለቱም በኩል አንድ ሁለተኛ ብናባዛበት የምናገኘው ሪዛልት 2x እኩል ይሆናል -1 ላይ አንድ ሁለተኛ በዚህ በኩልም አንድ ሁለተኛ ብናባዛ የምናገኘው ሪዛልት x እኩል ይሆናል -1/2። እንግዲህ እዚህ ላይ የአንድን ኢኩዌሽን ሶሉሽን ወይም እዚህ ጋር ሊኒየር ነው የወሰድነው ሶሉሽን ለማግኘት በሁለቱም በኩል አንድ አይነት ቁጥር መደመር ወይም ደግሞ አንድ አይነት ቁጥር መቀነስ የነበረውን ኢኩዌሽን ስለማይቀይረው ያን በማድረግ ወደምንፈልገው ሶሉሽን እንቀርብ እንችላለን። ሌላው ሁለተኛው ሩል ያለው በሁለቱም በኩል ነን ዚሮ ነምበር ማባዛት ወይም ማካፈል የነበረውን ኢኩዌሽን ይዘት ስለማይቀይረው ወደምንፈልገው ሪዛልት በዚህ መንገድ ያደርሰናል። ቀደም ሲል ያየናቸው ሩሎች ኢኒኳሊቲ ላይ ያላቸው ኢፌክትስ ምንድነው? So consider the following rules for solving inequality. አንደኛው ሩል equal numbers may be added or subtracted from both sides of an inequality without affecting the sign of the inequality. ለምሳሌ ያለን ኢኒኳሊቲ 2x plus 1 less than 0 ቢሆን በሁለቱም በኩል አንድ አይነት ቁጥር ብንደምር ወይም ብንቀንስ የምናገኘው ሪዛልት አፌክትድ አይሆንም ወይም ኢኒኳሊቲውን አይቀይረውም የተባለው። ስለዚህ አንድ ለምሳሌ በሁለቱም በኩል ቢቀነስ የምናገኘው ሪዛልት 2x less than -1 የሚል ይሆናል። እዚህ ላይ እንግዲህ በተለምዶ አንድን ወደ ቀኝ ሙቭ ብናደርግ የምናገኘው -1 ይሆናል እያልን የምንሰራው ነው። ግን ፕሮሰሱ ይሄ ነው ሩሉ። በሁለቱም በኩል አንድ አይነት ቁጥር መደመር ወይም አንድ አይነት ቁጥር መቀነስ የነበረውን ኢኒኳሊቲ ሳይን እዚህ ጋር አሁን ሌዛን የነበረው እንደነበረው እንዲቀጥል ያደርገዋል ወይም አይቀይረውም ነው የተባለው። ሁለተኛው ሩል both sides of an inequality can be multiplied or divided by the same positive number without affecting the sign of the inequality. አሁን እዚህ ጋር የነበረን 2x less than -1ን ወስደን
ይህን ኢኒኳሊቲ በሁለቱም በኩል 1/2 ብናባዛበት የነበረው ኢኒኳሊቲ አይቀየርም፣ ባለበት ይቀጥላል። በዚህም የምናገኘው ኤክስ ሌዛን -1/2 ይሆናል። ነገር ግን እዚህ ጋር እንደምታዩት አንድ አይነት ኢኒኳሊቲ ነው ያገኘነው። ነገር ግን የምናባዛው ቁጥር ኔጌቲቭ ቢሆን ወይም ደግሞ የምናካፍለው ኔጌቲቭ ቢሆን ይህ ኢኒኳሊቲ አቅጣጫው ይቀየር ነበር። ሌዛን የነበረው ግሬተር ዛን ይሆናል፣ ግሬተር ዛን የነበረው ደግሞ ሌዛን ይሆናል። ቀጥሎ ያሉትን ኢኒኳሊቲዎች ሶልቭ እናድርግ። የመጀመሪያ ኤግዛምፕል ሶልቭ 7x + 3 ሌዛን 5x + 9 and then show the graph of the solution on a number line ይላል። አሁን ያገኘነውን ሶሉሽን በነምበር ላይን ማስቀመጥ ይኖርብናል። በመጀመሪያ ግን ሶልቭ እናደርጋለን። ይህን ሶልቭ ስናደርግ ቀደም ሲል ያየናቸውን ሩሎች መጠቀም ይኖርብናል። አሁን 7x + 3 ሌዛን 5x + 9 ስለሆነ የምፈልገው ኤክስ ምን አይነት ቫልዩዎች አሉት የሚለውን አንጻራዊ በሆነ መንገድ መግለጽ ነው። እዚህ ኢኒኳሊቲ ላይ በመጀመሪያ እዚህ ጋር 7x አለን፣ እዚህ ጋር 5x በመሆኑም እዚህ ጋር ያለውን 5x ለማጥፋት በሁለቱም በኩል 5x ብንቀንስ 5x ከዚህ ይጠፋል። ሌላው እዚህ ጋር ያለው 5 እንዲጠፋ በሁለቱም በኩል 5 መቀነስ ይኖርብናል። በዚህ ሂደት 5 ከዚህ ይጠፋል ማለት ነው። በመሆኑም የመጀመሪያው ላይ 7x ይህን አንድ ባንድ እንስራው ሲቀነስ 5x + 5 ሌዛን 5x - 5x + 9 ይሆናል። እንደምትመለከቱት 5x - 5x ስለሆነ ይህ 0 ይመጣል። 7x - 5x 2x ይሆናል። አሁን 2xን ካገኘን በኋላ 5ን ለማጥፋት እንሞክራለን፣ በግራ በኩል ካለው የኢኒኳሊቲው ሳይድ ማለት ነው። ስለዚህ ቀደም ሲል የነበረን 5x ሲቀነስ 5x 0 ስለነበረ 9 ብቻ ነው የሚቀረን። ሲቀነስ 5 እናደርጋለን። አሁንም 5 ሲቀነስ 5 0 ይመጣል። 9 ሲቀነስ 5 4 ነው። ሶ 2x ሌዛን 4 ይመጣል። ፋይናሊ በሁለቱም በኩል ሁለትን በማካፈል የምናገኘው ሪዛልት ምን ይሆናል? ኤክስ ሌዛን 2 ይሆናል። እንደምትመለከቱት እዚህ ጋር የወሰድነው ቁጥር ወይም ያካፈልነው ፖዚቲቭ ነምበር ስለሆነ የኢኒኳሊቲውን ሳይን አልቀየረውም። ሌዛን የነበረው ሌዛን እንደሆነ ቀጥሏል። ሶ ኤክስ ሌዛን 2 እስከሆነ ድረስ ይሄን ኢኒኳሊቲ ሳስፋይ ያድርገዋል እየተባለ ነው። እዚህ ላይ በሪል ነምበር ሲስተም ስለሆነ የምናስበው ኤክስ ኢንቲጀር ልንወስድ አይገባም። ይህ ማለት ሶሉሽናችን ለምሳሌ 1 0 -1 ምናምን እያል ሊስት ብናደርግ ሶሉሽን ናቸው። ነገር ግን ሁሉንም ሶሉሽኖች አያካትም። ቢኮዝ እኛ ይህን ኢኒኳሊቲ እየሰራን ያለ ነው ዊዝን ዘ ሴት ኦፍ ሪል ነምበርስ በመሆኑ ከሁለት ያነሰ ማንኛውንም ቁጥር ማካተት ይገባናል። ስለዚህ ከሁለት ቀጥሎ ያለው ወይም ከሁለት ያነሰው ትንሹ ቁጥር ብንባል ይህን ኤግዛክትሊ መናገር ስለማንችል በኢኒኳሊቲ ብቻ እንገልጸዋለን ወይም ደግሞ ግራፊካሊ ልናስቀምጠው እንችላለን። እዚህ ጋር የታዘነው ግራፊካሊ እንድናስቀምጥ ስለሆነ በግራፍ እንመልከተው። በዚህ ነምበር ላይን ላይ እንደምንመለከተው እንግዲህ ከሁለት ጀምሮ ወደ ታች ያሉት ሁሉም ቁጥሮች የዚህ ሶሉሽን አካል ናቸው። ስለዚህ ኤክስ ሌዛን 2 ስንል እነኚህን ቁጥሮች በሙሉ እዚህ ውስጥ እንግዲህ የትኞቹ ቁጥሮች እንደሆኑ ኤግዛክትሊ ሊስት አውት ማድረግ ባንችልም ዊዝ ሪፈረንስ ቱ 2 ከሁለት አንጻር በየት በኩል ያሉ እንደሆኑ እናውቃቸዋለን። ሁለተኛ ጥያቄ solve the following problem and then show the graph of the solution on the number line ይለናል። እዚህ ጋር የተሰጠን ሁለት ኢኒኳሊቲ ነው። ሁለቱንም ኢኒኳሊቲ ኢን ኮምቢኔሽን ወይም ሳይመንትነስሊ መስራት አለብን። ሶ የመጀመሪያ ይህኛውን ለብቻ እንስራና የምናገኘውን ሪዛልት እንመልከት። ከዛ የዚህኛውን ሪዛልት በመመልከት የሁለቱ ኮምቢኔሽን እውነት የሚያደርገው ወይም ሁለቱንም አሴም ታይም እውነት የሚያደርገውን ሪጅን አይደንቲፋይ እናደርጋለን ማለት ነው። በቅድሚያ የመጀመሪያውን ኢኒኳሊቲ እንስራ። ይሄም 2x - 3 ሌዛን 1 ነው የሚለው በሁለቱም በኩል 3 በመደመር ይሄም 2x ሌዛን 1 + 3 4 ይሰጠናል። ከዛ በሁለት ብናካፍል ሁለቱንም ሳይድ አሁንም ኢኒኳሊቲው ስለማይቀየር ሳይኑ ስለማይቀየር ኤክስ ሌዛን 2 የሚል ሪዛልት ይሰጠናል። ይህን ግራፊካሊ ብንመለከት ኤክስ ሌዛን 2 ማለት ከሁለት ያነሰ ማንኛውም ሪል ነምበር ይህን ሳስፋይ ያደርጋል ማለት ስለሆነ ሁለትን አይጨምርም እዚህ ጋር። ስለዚህ እዚህ ጋር ሆል እናደርግና ወደ ታች ያሉት በሙሉ እንዲያካትት በዚህ መንገድ ዲስክራይብ እናደርገዋለን። ሁለተኛው ኢኒኳሊቲ ደግሞ 4x - 1 ግሬተር ዛን ኦር ኢኳል ቱ 1 ስለሆነ በሁለቱም በኩል አንድ መደመር 4x ግሬተር ዛን ኦር ኢኳል ቱ 2 እናገኛለን። በመቀጠል ሁለቱንም ሳይድ በአራት ብናካፍል የምናገኘው 1/2 ይሆናል። ስለዚህ ኤክስ ግሬተር ዛን ኦር ኢኳል ቱ 1/2 የሚል ሪዛልት አገኘን። ስለዚህ ሁለተኛውን ኢኒኳሊቲ ሳስፋይ የሚያደርጉት ኤክሶች 1/2 እና ከዛ በላይ ያሉ ቁጥሮች በመሆናቸው 1/2ን ኢንክሉድ በማድረግ
ከዛ በላይ ያሉ ቁጥሮችን እንደዚህ እንገልጻቸዋለን ግራፊካሊ። ቀደም ሲል የነበረን ከሁለት ያነሱ ሁለትን ሳያካትት ነበር። አሁን ደግሞ 1/2 እና ከዛ በላይ የሆኑትን ይዘናል። ሁለቱንም ኢን ኮምቢኔሽን ሳስፋይ የሚያደርግ ምንድን ነው የሚሆነው? እንደምትመለከቱት ኮመን የሆነ ሪጅን አለም እዚህ ውስጥ 1/2 እዚህ ውስጥ ስለምናገኘው የላይኛውም ላይ የተካተተ ነው። እስከዚህ ድረስ እንመጣለን። ነገር ግን ሁለትን ማካተት የለብንም ቢኮዝ የመጀመሪያው ላይ ሁለት የተካተተ ስላልነበረ። ስለዚህ ቀደም ሲል ያየናቸውን ሁለቱንም ኢኒኳሊቲዎች አሴም ታይም እውነት የሚያደርግልን ወይም በሁለቱም በኩል የምናገኘው የሶሉሽን ሪጅን ኮመን የሆነው ከ1/2 እስከ 2 ያለውን የሚይዝ ነው። 1/2ን ያካትታል፣ ነገር ግን ሁለትን ኢንክሉድ አያደርግም። ስለዚህ በዚህ ጋር በአረንጓዴ አይደንቲፋይ ያደረግነው ሶሉሽኑ ነው ማለት ነው። ሶሉሽኑንም በዚህ መንገድ ማስቀመጥ ይቻላል። 1/2 ሌስ ዛን ኦር ኢኳል ቱ ኤክስ ሌስ ዛን 2 ብለን። ሶስተኛው ምሳሌ ሶልቭ 3x - 5 the whole over 2 greater than or equal to x plus 1 the whole over 4 minus 2 ይላል። እዚህ ጋር ይህን ሶልቭ ለማድረግ በመጀመሪያ የምንመለከታቸውን ዲኖሚኔተሮች 2 እና 4 የሁለቱም ሊስት ኮመን መልቲፕል አስበን በሁለቱም በኩል ያን ሊስት ኮመን መልቲፕል ብናባዛ ኢኒኳሊቲውን ሞር ማኔጀብል ወደሆነ ቅርጽ እንቀይረዋለን። ስለዚህ በመጀመሪያ የ2 እና የ4ን ኤልሲኤም ወይም ሊስት ኮመን መልቲፕላቸው ያም 4 ነው። በሁለቱ በኩል እናባዛና እንመልከት። አሁን መጀመሪያ የሰጠንን ኢኒኳሊቲ በ4 ሁለቱንም ሳይድ ብናባዛ እንደምናውቀው 4 ፖዚቲቭ ስለሆነ የኢኒኳሊቲው ሳይን አይቀየርም፣ ባለበት ይቀጥላል። በመሆኑ በግራ በኩል ያለውን በ2 1 በ2 2 ይሆናል። ስለዚህ 2 3 ኤክስ እና 2 -5ን ያባዛል ማለት ነው። እዚህ ጋር የምንመለከተው 4 የመጀመሪያው ተርም ላይ 4 በ4 ይጣፋል። ሁለተኛው ተርም ግን 4 ሲባዛ በኔጌቲቭ 2 የሚል ሪዛልት ይሰጠናል። ስለዚህ 2 ሲባዛ በ3 6 ነው። ስለዚህ 6x እናገኛለን። ሲቀነስ 2 ሲባዛ በ5 ኔጌቲቭ 10 ግሬተር ዛን ኦር ኢኳል ቱ 4 በ4 ስለጣፋ የመጀመሪያው ላይ x + 1 እናገኛለን። 4 ሲባዛ በኔጌቲቭ 2 ደግሞ ኔጌቲቭ 8 የሚል ሪዛልት እናገኛለን። አሁን ሁሉንም ኤክስን ኢንቮልቭ የሚያደርጉ ተርሞች በግራ በኩል ኮንስታንቶቹን ደግሞ በቀኝ በኩል አሬንጅ እናደርጋቸው። ይህ ማለት በሁለቱም ሳይድ ኤክስ መቀነስ 6x ሲቀነስ ኤክስ ሲቀነስ 10 ሲደመር 10 ግሬተር ዛን ኦር ኢኳል ቱ ኤክስ ሲደመር 1 ሲቀነስ 8 ሲቀነስ ኤክስ ሲደመር 10 እናደርገዋለን። እዚህ ጋር የተደረገው ምንድን ነው? ማይነስ ኤክስ እዚህ ጋር ተደመረ፣ 10 ደግሞ እንደዚሁ ተደምሯል። ሌላው ማይነስ ኤክስ ፕላስ 10 በሁለቱም በኩል ያደረግነው አንድ አይነት ነገር ነው። በዚህ ሂደት የምናገኘው ኔጌቲቭ 10 ፕላስ 10 0 ይሆናል። እዚህ ጋር 5x አገኘን ማለት ነው። ሶ 5x ኢዝ ግሬተር ዛን ኦር ኢኳል ቱ ኤክስ ማይነስ ኤክስ 0 ይሆናል። 1 ሲቀነስ 8 ሲደመር 10 ከዚህ የምናገኘው በአጠቃላይ 3 ይሆናል። በመሆኑም ይሄ ነገር ኤክስ ግሬተር ዛን ኦር ኢኳል ቱ 3/5 የሚል ሪዛልት ይሰጠናል። እዚህ ሪዛልት ላይ ለመድረስ በሁለቱም በኩል 5 ያካፍል ነው። በሁለቱም በኩል ደግሞ ፖዚቲቭ ቁጥር ማካፈል የኢኒኳሊቲውን ሳይን አይቀይረውም። በመሆኑም 5 በ5 ይጣፋና የምናገኘው ኤክስ ብቻ ይሆናል። ኤክስ ግሬተር ዛን ኢኳል ቱ 3/5 አገኘን ማለት ነው። በመሆኑም ኤክስ ከ3/5 ይበልጣል የሚል ሶሉሽን በማግኘታችን በነምበር ላይን ስናስቀምጠው ከ3/5 በላይ ያሉትን ማንኛውንም ሪል ነምበር የሚያካትት መሆኑን ማመልከት አለበት። ልክ እንደዚህ። አሁን ደግሞ ኤክሰርሳይዝ 4.1 ላይ የቀረቡትን ጥያቄዎች አብረን እንመልከት። የመጀመሪያው ጥያቄ ሶልቭ ዘ ፎሎዊንግ ኢኒኳሊቲስ ኤንድ ሾው ዜር ሶሉሽንስ ኦን ዘ ነምበር ላይን ይላል። በመጀመሪያ ኢኒኳሊቲዎችን ሶልቭ እናደርጋለን። ከዛ ደግሞ ሶሉሽኖቹን በነምበር ላይን ሪፕሬዘንት ማድረግ ነው። የመጀመሪያው 5x + 1 ሌስ ዛን 2x + 7 ይላል። ቀደም ሲል ያየናቸውን ኢኒኳሊቲን ሶልቭ የምናደርግባቸውን ሩሎች ወይም ከአንድ ኢኒኳሊቲ ተነስተን ተመሳሳይ ወይም ኢኩቫለንት የሆነውን ኢኒኳሊቲ ጀነሬት የምናደርግባቸው ሁለት ሩሎች አይተናል። አንደኛው በሁለቱም በኩል አንድ አይነት ቁጥር መደመር ወይም መቀነስ ሲሆን፣ ሌላኛው ደግሞ በሁለቱም በኩል ነን ዚሮ የሆነ ቁጥርም በማባዛት የምናገኘው ሪዛልት ምን እንደሚመስል ያየንበት ነው። የመጀመሪያው ላይ ብንደምር ኢኒኳሊቲው ሳይን አይቀየርም፣ ብንቀንስም ኢኒኳሊቲው ሳይን አይቀየርም። ብናባዛ የምናባዛው ፖዚቲቭ ከሆነ የኢኒኳሊቲው ሳይን ባለበት ይቀጥላል። ኔጌቲቭ የምናባዛ ከሆነ በሁለቱም በኩል ሳይኑ ይቀየራል። ሌዛን የነበረው ግሬተር ዛን የነበረው ሌዛን እንደሚሆን እናውቃለን። በዚህ መሰረት እነዚህን ጥያቄዎች ሶልቭ እናደርጋለን ማለት ነው። በመጀመሪያ የሰጠንን ኢኒኳሊቲ 5x + 1 ሌዛን 2x + 7 ላይ በሁለቱም በኩል 2x + 1 እንቀንስበት። ስለዚህ በምንቀንስበት ጊዜ የኢኒኳሊቲው ሳይን አይቀየርም፣ ባለበት ይቀጥላል። በመሆኑም 5x - 2x ስንት ይሆናል?
የምናገኘው 3x ይሆናል። ከዛ 1 ሲቀነስ 1 0 then less than 2x minus 2x 0 ይሆናል። 7 ሲቀነስ 1 6 እናገኛለን። በመቀጠል በሁለቱም በኩል 3 እናካፍል። እዚህ ጋር በ3 እናካፍል 3 ፖዚቲቭ ስለሆነ የኢኒኳሊቲው ሳይን ባለበት ስለሚቀጥል አሁንም የምናገኘው x less than 6 ለ3 ሲካፈል 2 ይሆናል። therefore x less than 2 የሚል ሪዛልት እናገኛለን። መጨረሻ ላይ ያገኘነው ኢኒኳሊቲ ያው x less than 2 የሚለው ሶሉሽኑ ኢንዲኬት የሚያደርግ ነው። ከመጀመሪያው ጋር በፍጹም አንድ አይነት ናቸው። ቢኮዝ ቀደም ሲል ያየናቸውን ሩሎች አፕሮፕሪትሊ በመጠቀም ከዚህኛው ኢኒኳሊቲ ተነስተን እዚህ ጋር ስለደረስን አሁን ደግሞ ግራፊካሊ ምን እንደሚመስል እንመልከት። ያገኘነው ሶሉሽን x less than 2 በመሆኑ ከሁለት ያነሱ ሁሉንም ሬል ነምበሮች ሪፕሬዘንት የሚያደርግልን ይሄ ቀዩ መስመር ነው ማለት ነው። ስለዚህ አሮ ኢንዲኬት የሚያደርገው ቁጥሮቹ በዚህ መንገድ እንደሚቀጥሉ ነው። ቢ ላይ የተሰጠን ሁለት ኢኒኳሊቲ ባንድ ላይ ነው። ይሄ እንግዲህ ሳይመንትነስሊ ሁለቱንም ትሪት ማድረግ አለብን። ሁለቱን ኮምባይን ያደረገ ሪዛልት ማግኘት ስላለብን በመጀመሪያ 3x + 1 less than 16 የሚለውን እንስራና ከዛ ያገኘነውን ሪዛልት ከዚህኛው ጋር ኮምፔር ወይም ኮምባይን በማድረግ የምናገኘውን የጋራ የሆነውን ሶሉሽን እንወስዳለን ማለት ነው። በቅድሚያ 3x + 1 less than 16 የሚለውን ሶልቭ እናድርግ። 3x + 1 less than 16 የሚለውን ሶልቭ ለማድረግ አንድን ከኢኒኳሊቲው በስተግራ በኩል ካለው እናጠፋዋለን። ያን ለማድረግ ደግሞ በሁለቱም በኩል አንድ መቀነስ ነው። በመቀጠል የምናገኘው ሪዛልት 3x less than 16 ሲቀነስ 1 15 ይሆናል። በሁለቱም በኩል አሁንም 3 እናካፍል። ይሄ ፖዚቲቭ ስለሆነ የኢኒኳሊቲውን ዳይሬክሽን አይቀይርም። በመሆኑም የምናገኘው ሪዛልት x less than 5 የሚል ይሆናል። በመቀጠል ሁለተኛውን ሶልቭ እናድርግ። ይህም -2x + 5 less than or equal to 13 የሚለውን ነው። እዚህ ጋር አምስትን በዚህ በኩል እንዲጠፋ ማድረግ ብንፈልግ የምናደርገው 5 መቀነስ ነው። ስለዚህ በሁለቱም በኩል 5 እንቀንሳለን። ስለዚህ 5 ኢፌክቲቭሊ ከግራ በኩል እንዲጠፋ ማድረግ ችለናል። በመቀጠል የምናገኘው -2x less than or equal to 8 የሚል ነው። አሁን እዚህ ጋር -2 አለን። -2 በሁለቱም በኩል ብናካፍለው ወይም ደግሞ 1/-2 ብናባዛ የዚህ ኢኒኳሊቲ ሳይን ይቀየራል። በመሆኑም ከዚህ የምናገኘው -2/-2x greater than or equal to 8/-2 የሚል ይሆናል። ይሄ ደግሞ ከኢኒኳሊቲው በስተግራ በኩል ያለው ጀስት ኤክስ ብቻ ይቀራል። ለምን -2 በ-2 ስለሚጣፋ greater than or equal to 8 ለ-2 ሲካፈል ደግሞ የምናገኘው -4 ይሆናል። እንግዲህ እንደምትመለከቱት የመጀመሪያው ላይ x less than 5 ሲሆን ሁለተኛው ላይ ያገኘነው ደግሞ x greater than or equal to -4 የሚል ነው። እነዚህን ኢኒኳሊቲዎች በጋራ ሶልቭ አድርጓቸው ስለተባል ሳይመንትነስሊ ሶልቭ መደረግ አለባቸው ስለተባል ሁለቱንም በአንድነት ወይም በአንድ ላይ እውነት ሊያደርግ የሚችል ሪጅን መፍጠር አለብን ወይም ማግኘት ይኖርብናል። ሁለቱንም ሶሉሽኖች በጥንቃቄ ብንመለከት እዚህ ላይ የምናየው x greater than or equal to -4 ይለናል። ስለዚህ x ከ-4 የሚበልጥ መሆን አለበት። እዚህኛው ላይ ደግሞ x ደግሞ ከ5 የሚያንስ መሆን አለበት። ሁለቱንም በአንድ ላይ እውነት የሚያደርግልን ደግሞ x ከ-4 መብለጥ አለበት፣ ከ5 ደግሞ ማነስ አለበት የሚለው ይሆናል ማለት ነው። በመሆኑም የኛ ሶሉሽን እንዲህ አይነት በኢንተርቫል ሲቀመጥ እንደዚህ ተደርጎ ይቀመጣል። ወይም ደግሞ በኢንተርቫል እንደዚህ አድርገን ማስቀመጥ እንችላለን። ከ-4 እስከ 5 በሚል ይሄ አንደኛው ሳይድ እንደምታዩት ክሎዝድ ብራኬት ነው የተጠቀምነው። -4ን ኢንክሉድ እንዲያደርግ 5 ደግሞ ኦፕን ነው፣ 5ን ኢንክሉድ አያደርግም ማለት ነው። ይህም በነምበር ላይ እንዴት እንደሆነ እንመልከት። መጀመሪያ ላይ እንዳገኘ ነውም x less than 5 መሆን ስላለበት ከ5 ያነሱ ነገር ግን 5ን ኢንክሉድ የማያደርጉ ቁጥሮችን የሚመለከት ይሆናል። ይህም በዚህ በቀዩ መስመር ኢንዲኬት እናደርገዋለን። በመቀጠል ሁለተኛውን እንመልከት። x greater than or equal to -4 የሚለው ከሁለተኛው ኢኒኳሊቲ ደግሞ ያገኘነው x greater than or equal to -4 ስለሚል -4ን ጨምሮ ከሱ በላይ ያሉትን ቁጥሮች በሙሉ የያዘው የላይኑ ፖርሽን ይሄ ይሆናል። ስለዚህ ከ-4 እንጀምራለን። -4 የሶሉሽናችን አካል መሆኑን ለማመልከት እዚህ ጋር ይሄ ፉል የሆነ ዶት እናደርጋለን። ምንም ሆል የለውም ማለት ነው። ወደዚህ ያለው አሁን ሁለቱንም ስንመለከት ቀዩም ሰማያዊውም የጋራ የሚያገናኛቸው ሪጅን እዚህ ውስጥ እናያለን። ያ ሪጅን ነው እንግዲህ ሶሉሽኑ ማለት ነው። ስለዚህ ይሄ የሪጅኑ አካል መሆኑን ለማሳየት እዚህ ጋር ሶሊድ ፊል አለን። ከዛ እስከ 5 ድረስ 5 ላይ ግን ሆል ይኖርናል። በመሆኑም ከ-4 እስከ 5 የሚለው ሪጅን ይሄን ይመስላል ማለት ነው። ሲ ላይ ይሰጠን ደግሞ ይሄ ደብል ኢኒኳሊቲ ይባላል። -1
ሌስ ዛን ኔጌቲቭ 2x ፕላስ 3 ሌስ ዛን ኦር ኢኳል ቱ 2 ይላል። ይህም ባለበት እንደዚሁ ሶልቭ ማድረግ ይቻላል። ወይም ደግሞ ቀደም ሲል ቢ ላይ እንዳየነው ከሁለት ኢኒኳሊቲዎች ቆራርጠን ሁለት የተለያዩ ኢኒኳሊቲዎች አድርገን ሶልቭ ማድረግ እንችላለን። አሁን በሁለቱም አማራጭ ይቻላል። እኛ ግን የመጀመሪያውን በመከተል ለመስራት እንሞክር። ሶ ኔጌቲቭ 1 ሌስ ዛን ኔጌቲቭ 2x ፕላስ 3 ኤንደን ሌስ ዛን ኦር ኢኳል ቱ 2 ነው የሚለው። እዚህ ላይ ኢንቴንሽናሊ ነው እነዚህን ጋፖች የተውኩት። በኋላ ላይ እዚህ ጋር ያለውን 3 ለማጥፋት እንሞክራለን። እዚህ ጋር ያለውን 3 ለማጥፋት ምንድን ነው የምናደርገው? ያው 3 መቀነስ ነው። ነገር ግን 3 እዚህ ላይ ስንቀንስ በሁለቱም በኩል ወይም በግራና በቀኝ በኩል ያሉት ኢንዶች ላይ መቀነስ ይኖርብናል። ተመሳሳይ ቁጥሩ ኔጌቲቭ 3 ኔጌቲቭ 3 ኔጌቲቭ 3 ሁሉም ላይ ተቀንሷል። አሁን እዚህ ጋር 3 ሲቀነስ 3 0 ይሆናል። የምናገኘውን ሪዛልት እናስቀምጥ። ኔጌቲቭ 1 ሲቀነስ 3 ኔጌቲቭ 4 ይመጣል። ይሄ ባለበት ሌስ ዛን ኔጌቲቭ 2x ከዛ 3 ሲቀነስ 3 0 ስለሚሆን ጀስት ኔጌቲቭ 2x ብቻ ይቀረናል። ሌስ ዛን ኦር ኢኳል ቱ ኔጌቲቭ 1 እናገኛለን። በመቀጠል ሁለቱንም ሳይድ በኔጌቲቭ 2 ብናካፍል ወይም ደግሞ በኔጌቲቭ 1 ኦቨር 2 ብናባዛ ይሄኛው ሳይን ይቀየራል። ሌስ ዛን የነበረው ግሬተር ዛን፣ እዚህ ጋር ደግሞ ሌስ ዛን ኦር ኢኳል ቱ የነበረው ግሬተር ዛን ኦር ኢኳል ቱ ይሆናል። በመሆኑም የምናገኘው ሪዛልት ይህን ይመስላል። ኔጌቲቭ 4 ሲካፈል ለኔጌቲቭ 2 ግሬተር ዛን ኔጌቲቭ 2x ሲካፈል ለኔጌቲቭ 2 ግሬተር ዛን ኢኳል ቱ ኔጌቲቭ 1 ሲካፈል ለኔጌቲቭ 2 ይመጣል። ቀጥሎ በኔጌቲቭ 2 ይህን ስናጣፋው 1 ይህ በኔጌቲቭ 2 ሲጣፋ 2 እናገኛለን። ኔጌቲቭ 2 በኔጌቲቭ 2 ይጣፋል። እዚህ ጋር ደግሞ ኔጌቲቭ በኔጌቲቭ ይጣፋና ወይም ደግሞ ኔጌቲቭ 1 ኦቨር ኔጌቲቭ 1 ማለት 1 ስለሆነ 1 ኦቨር 2 እናገኛለን። ከዚህ የምናገኘው ሪዛልት 2 ግሬተር ዛን ኤክስ ግሬተር ዛን ኢኳል ቱ 1 ኦቨር 2 የሚል ይሆናል። ሶ እዚህ ጋር የምንመለከተው ኤክስ ከ1 ሁለተኛ ይበልጣል፣ ከ2 ደግሞ ያንሳል ወይም እኩል ይሆናል የሚል ይሆናል። ይህን ብንፈልግ ደግሞ ቅድም ቢ ላይ እንዳየነው ከሁለት ኢኒኳሊቲዎች ብሬክ አድርገን አንደኛው ኔጌቲቭ 1 ሌስ ዛን ማይነስ 2x ፕላስ 3፣ ሁለተኛው ደግሞ ኔጌቲቭ 2x ፕላስ 3 ሌስ ዛን ኦር ኢኳል ቱ 2 ብለን እነዚህን ኢንዲፐንደንትሊ ሶልቭ ካደረግን በኋላ የጋራ ወይም ኮመን የሚያደርጋቸውን ሶሉሽን አይደንቲፋይ ማድረግ ይቻላል። በመቀጠል ቀደም ሲል ያየነውን ሪዛልት ግራፊካሊ እንመልከተው። የመጀመሪያው ኤክስ ግሬተር ዛን ኦር ኢኳል ቱ ሃፍ ማለት 1 ሁለተኛን ጨምሮ ከ1 ሁለተኛ በላይ ያሉትን ሪል ነምበሮች ያካተተ ስለሚሆን በዚህ መንገድ ግራፉን ማስቀመጥ እንችላለን። ይህኛው ፖርሽን ደግሞ የሚያሳየው 2 ግሬተር ዛን ኤክስ ማለት ኤክስ ከሁለት ያነሰ መሆኑን ስለሆነ ከሁለት ያነሱት ሪል ነምበሮች በዚህ መንገድ ዲስክራይብ ይደረጋል ወይም ግራፊካሊ እንደዚህ እናስቀምጣቸዋለን። እዚህ ላይ ሁለት መካተት ስለሌለበት እዚህ ላይ ሆል እናደርጋለን። ሁለቱንም ግራፎች ስንመለከት የጋራ የሚያደርጋቸው ከዚህ ፖይንት ያም 1 ኦቨር 2 ማለት ነው ኢንክሉድ ይደረጋል። እሱ እስከ ሁለትን የማያካትት ይሆናል። ይህ ደግሞ በቀላሉ በዚህ በአረንጓዴዋ መስመር ሪፕሬዘንት እናደርጋት እንችላለን። 1 ኦቨር 2 ይካተታል። ያው እዚህ ጋር ሶሊድ አድርገነዋል። ከዛ 2 ላይ ስንደርስ ግን ሆል ስለሚያስፈልገን 2 መካተት እንደሌለበት ለማሳየት ሆል እናደርገዋለን። ስለዚህ ከዚህ ፖይንት እስከዚህ ፖይንት ያለው የግራፉ አካል ብቻ ሶሉሽናችንን የሚመለከት ይሆናል። ዲ ላይ ሶልቭ እንድናደርግ የተሰጠን ኢኒኳሊቲ ደግሞ 2x ኦቨር 3 ማይነስ 3 ግሬተር ዛን 16x ኦቨር 21 ማይነስ 13 ኦቨር 3 ማይነስ 2x ኦቨር 15 ይላል። እንግዲህ ይህን ነገር ለመደመር በመጀመሪያ አይደንቲካል የሆኑት ወይም ላይክ ተርምስ የምንላቸው በማቴማቲክስ አንድ አይነት ቫሪያብልን ኢንቮልቭ የሚያደርጉ በቅርጽ በይዘት እነሱ ወደ አንድ አቅጣጫ ማስቀመጥ ወይም በአንድ ላይ ማምጣት ነው። ለእኛ እንዲመቸን አሁን እነኚህ ኤክስ ያላቸውን ተርሞች በሙሉ ወደ ግራ ሙቭ እናደርጋቸው። ያን ለማድረግ እነዚህን ተርሞች ከዚህኛው ሳይድ ማጥፋት ይኖርብናል። እዚህ ጋር ደግሞ ኮንስታንት ነምበሩ ኔጌቲቭ 3 ነው፣ እሱም ማጥፋት ይኖርብናል። እሱን ለማድረግ 3 እንደምራለን። ስለዚህ የምናገኘው 2x ኦቨር 3 ማይነስ 16x ኦቨር 21 ፕላስ 2x ኦቨር 15 ይሆናል። ምንድን ነው ያደረግነው? ይህን ተርም ከዚህ ለማጥፋት ኔጌቲቭ 16x ኦቨር 21 መቀነስ ነበረብን። እሱንም በዚህ በኩል ስለቀነስ እዚህ ጋር እንዲህ አይነት ቁጥር እናገኛለን። ማይነስ 2x ኦቨር 15ን ለማጥፋት ፕላስ 2x ኦቨር 15 ይደመራል። ያን ስናደርግ ደግሞ በዚህ በኩልም ተመሳሳይ ነገር ማድረግ ስላለብን ይህን ሪዛልት እናገኛለን። በመቀጠል ግሬተር ዛን አሁን ደግሞ ማይነስ 13 ኦቨር 3 አለን። ከዛ ፕላስ 3 እንግዲህ ፕላስ 3 ከዚህ አፒር ያደረገው 3 በዚህ በኩልም ስለተደመረ ነው። በዚህ በኩል ተደመረ 3 ጠፋ። ከዚህ በኩል ግን አፒር አድርጓል። በመቀጠል እዚህ ጋር ያሉትን ቁጥሮች መደመር ስላለብን
ኤልሲኤማቸውን የዲኖሚኔተሮቹን ማግኘት አለብን። እዚህ ጋር እንደምናየው 3 አለን። እዚህ ጋር ደግሞ 21 ማለት 3 ሲባዛ በ7 ማለት ነው። 15 ማለት 3 ሲባዛ በ5 ነው። ሁሉም ጋር 3 3 3 እንደ ፋክተር አለ። እዚህ ጋር ያለ ብቸኛ ፋክተር 7 ነው። ሌሎች ጋር ማናገኘው እዚህ ጋር ደግሞ 5 አለ። ስለዚህ 7 ሲባዛ በ5 ሲባዛ በ3 የሁሉም ኤልሲኤም ይሆናል ማለት ነው ዲኖሚኔተሮቹ ላይ። ዜርፎር 7 ሲባዛ በ5 ሲባዛ በ3 ማለት 105 ማለት ነው። በመሆኑም 105 ሲካፈል ለ3 የምናገኘው 7 ሲባዛ በ5 ስለሆነ 35 35 ሲባዛ በ2 70 ይሆናል። 70 ኤክስ ሲቀነስ እዚህ ጋር ደግሞ የሌለው ፋክተር ማን ነው? 5 ነው። ስለዚህ 105 ሲካፈል ለ21 የምናገኘው 5 መሆኑ ተረጋግጧል። ይህም በ5 ስናባዛው 80 ይመጣል። ኔጌቲቭ 80 ኤክስ አገኘን ማለት ነው። በመቀጠል እዚህ ጋር የሌለው ፋክተር 7 ነው። 7 ሲባዛ በ2 14 ይመጣል። ስለዚህ 14 ኤክስ ይኖረናል። ግሬተር ዛን ማይነስ 13/3 ፕላስ 3። ይህ ደግሞ በቀላሉ የሚደመር ስለሆነ 3 ሲባዛ በ3 9 ይሆናል። ኔጌቲቭ 13 ሲደመር 9 ሲካፈል ለ3 አድርገን ማስቀመጥ እንችላለን። ይህም 9 ሲቀነስ 13 ሲካፈል ለ3 ተብሎ ቢቀመጥ ችግር የለውም። በመሆኑም ከዚህ ያገኘነው ሪዛልት እንዴት ተደርጎ ይቀመጣል? እንደምታዩት 70 ኤክስ ሲደመር 14 ኤክስ ያው ሁለቱም ፖዚቲቭ ስለሆኑ እንደምራቸው 84 ይሆናል። 84 ኤክስ ሲቀነስ 80 ኤክስ 4 ይሆናል። ስለዚህ 4 ኤክስ አለን ማለት ነው። 4 ኤክስ ሲካፈል ለ105 ግሬተር ዛን 9 ሲቀነስ 13 ኔጌቲቭ 4 ይሆናል። ሲካፈል ለ3 እናገኛለን። ይህን ደግሞ ፈርዘር ሲምፕሊፋይ ስናደርገው በሁለቱም በኩል 105 ሲካፈል ለ4 ብናባዛበት ልክ እንደዚህ ማለት ነው። እዚህ ጋር የምናገኘው ሪዛልት 105 በ105 ይጣፋል፣ 4 በ4 ይጣፋል። ከዛ በ4 1 በ4 ኔጌቲቭ 1 ይሆናል ይሄኛው። እዚህ ጋር ደግሞ በ3 1 በ3 35 እናገኛለን። ያው 105ን ለ3 ስታካፍሉ የምታገኙት ሪዛልት ማለት ነው 35። 35 ሲባዛ በኔጌቲቭ 1 ይሄ ኔጌቲቭ 35 ይሆናል። በመሆኑም በቀኝ በኩል ያለው ኤክስ ነው ግሬተር ዛን ኔጌቲቭ 35 የሚል ሪዛልት እናገኛለን ማለት ነው። የዚህ ሶሉሽን እንግዲህ 35 በላይ ከኔጌቲቭ 35 በላይ ያሉ ኤክሶች ወይም የኤክስ ቫልዩ ከኔጌቲቭ 35 መብለጥ አለበት የሚል ነው። ነምበር ላይን ላይ የዚህን ግራፍ ስናስቀምጥም እንደዚሁ ነው። ኔጌቲቭ 35 ያው መካተት ስለሌለበት እዚህ ጋር ሆል እናደርግና ከኔጌቲቭ 35 በላይ ያሉ ሁሉም ሪል ነምበሮች በዚህ መንገድ ዲስክራይብ እናደርጋቸዋለን። ይህ ላይ የሰጠን ደግሞ ኤክስ ማይነስ 4 ኦቨር 2 ሌዛን 7 ኤክስ ኦቨር 2 ማይነስ 3 ኤክስ ፕላስ 2 ይለናል። ይህን እንግዲህ ሶልቭ ለማድረግ በመጀመሪያ አንድ አይነት የሆኑትን ወይም ኤክስን ኢንቮልቭ የሚያደርጉትን ተርሞች ወደ አንድ ሳይድ ሙቭ እናደርጋቸው፣ ቀሪዎቹን ደግሞ ወደ ሌላ ሳይድ ሙቭ እናደርጋቸዋለን። በመጀመሪያ ብሬክዳውን ማድረግ ያለብንን ብሬክዳውን እያደረግን እንጻፉ። ኤክስ ኦቨር 2 ማይነስ 4 ኦቨር 2 ማለት ነው። ይሄ ሌዛን 7 ኤክስ ኦቨር 2 ማይነስ 3 ኤክስ ማይነስ 2 አድርገን ማስቀመጥ እንችላለን። በመቀጠል ኤክስን ኢንቮልቭ የሚያደርጉትን በአንድ ላይ ማስቀመጥ ስላለብን እዚህ ጋር ማይነስ 7 ኤክስ ኦቨር 2 ፕላስ 3 ኤክስ ይሆንና ሌዛን 4 ኦቨር 2 ማለት 2 ነው። 2 ሲቀነስ 2 አድርገን ማስቀመጥ እንችላለን። በመቀጠል እዚህ ጋር የምንመለከታቸው ተርሞች ሁሉም 2 2፣ ነገር ግን ይሄ 2 የለውም። ስለዚህ አንድ አይነት ዲኖሚኔተር ለማድረግ ይህም በ2 ሁለተኛ ብናባዛ የምናገኘው 2 ሲባዛ በ3 6 ይሆናል። ሲካፈል ለ2 ይሆናል። ያ ማለት ሲምፕሊ ይህም በ2 ማባዛት እና መደመር እንደማለት ስለሆነ ምን እናደርገዋለን? ኤክስ ሲቀነስ 7 ኤክስ ሲደመር 6 ኤክስ ዘ ሆል ኦቨር 2 እናደርገዋለን። 2 ሲቀነስ 2 ደግሞ 0 ነው። ከዚህ የምናገኘው ሪዛልት እንደምትመለከቱት ኤክስ ሲደመር 6 ኤክስ 7 ኤክስ ይሆናል። 7 ኤክስ ሲቀነስ 7 ኤክስ 0 ነው። 0 ለ2 ሲካፈል ደግሞ ያው 0 እንደሚሆን ግልጽ ነው፣ ግን እንደዚህ እንጻፈው ሌዛን 0። ይሄ ማለት ኤግዛክትሊ 0 ሌዛን 0 ማለት ነው። እንደምትመለከቱት 0 ከ0 ሊያንስ አይችልም። በመሆኑም የዚህ ኢኒኳሊቲ የመጀመሪያው ኢኩቫለንት ፎርሙ ይሄ በመሆኑ ለዚህ ኢኒኳሊቲ ምንም አይነት ሶሉሽን ማግኘት አንችልም። ምንም አይነት ኤክስ እዚህ ጋር ብንወስድ ይህን ነገር ሳስፋ የሚያደርግ ማግኘት አይቻልም እንደማለት ነው። ለምን? 0 ከ0 ሊያንስ ስለማይችል። ስለዚህ ይሄ ኢኒኳሊቲ ምንም ሶሉሽን የለውም። ግራፊካሊ የምናስቀምጠው ወይም አይደንቲፋይ የምናደርገው ነጥብ እዚህ ውስጥ የለንም። ኤፍ ላይ የሰጠን ኢኒኳሊቲ ቀደም ሲል እንዳደረግነው በመጀመሪያ ሁሉንም ላይክ ተርሞች ወደ አንድ ሳይድ መሰብሰብ ይሆናል። ይህን ከማድረጋችን በፊት ሲምፕሊፋይ አድርገን የተሰጠንን ኤክስፓንድ አድርጎ ማስቀመጥ ይኖርብናል። እዚህ ጋር 5 ኢንቱ ኤክስ ማይነስ 4 ስለሆነ 5ን ሁለቱም ጋር በማባዛት ሲምፕሊፋይ እናደርገዋለን ፈርዘር። ስለዚህ 5 ሲባዛ በኤክስ 5 ኤክስ ይሆናል። ከዛ 20 ይኖረናል። ሲደመር 17 ሲቀነስ 14 ኤክስ
ግሬተር ዛን 13 ሲቀነስ 4x ይሆናል። በመቀጠል እዚሁ ላይ እንዳለን ሊደመሩ የሚችሉ ካሉ እነሱን እንደምራለን። እንደምትመለከቱት 5x ማይነስ 14x የምናገኘው ሪዛልት ማይነስ 9x ነው። በመቀጠል ኔጌቲቭ 20 ፕላስ 17 ማለት የምናገኘው አሁንም 3 ይሆናል። ግሬተር ዛን 13 ሲቀነስ 4x ይሆናል። አሁን በሁለቱም በኩል 4x ብንደምር የምናገኘው ሪዛልት ምን እንደሚሆን እንመልከት። ቀጥሎ እዚህ ጋር ያለውን ቁጥር ኔጌቲቭ 3 ለማጥፋት 3 እንደምራለን። ስለዚህ ከዚህ የምናገኘው ኔጌቲቭ 9x ፕላስ 4x ግሬተር ዛን 13 ሲደመር 3 የሚል ይሆናል። 9x ፕላስ 4x ደግሞ ይሄ ኔጌቲቭ ስለሆነ ማይነስ 5x ይመጣል። ኔጌቲቭ 5x ግሬተር ዛን 16 እናገኛለን። በመቀጠል በሁለቱም በኩል ኔጌቲቭ 1/5ን ብናባዛ የዚህ ኢኒኳሊቲ ሳይን ስለሚቀየር ግሬተር ዛን የነበረው ወደ ሌስ ዛን ይቀየራል ማለት ነው። በመሆኑም ኤክስ ሌስ ዛን ኔጌቲቭ 16/5 የሚል ሪዛልት እናገኛለን። ሶ የኛ ሶሉሽን ከኔጌቲቭ 16 አምስተኛ ያነሱ የያዘ ይሆናል። ያነሱ ሪል ነምበሮችን የያዘ ነው። ከኔጌቲቭ 16 አምስተኛ ያነሱት ሪል ነምበሮች ደግሞ በዚህ መሰረት ግራፊካሊ እንዲያርገን ልናስቀምጣቸው የምንችላቸው ነው። ኔጌቲቭ 16 አምስተኛ እቺ ፖይንት ብትሆን እቺን ፖይንት ሳያካትት ከዚህ በታች ያሉትን ሪል ነምበሮች በዚህ መንገድ ዲስክራይብ እናደርጋለን። ጂ ላይም የተሰጠን ኢኒኳሊቲ በመጀመሪያ አንድ አይነት የሆኑትን ተርሞች ወደ አንድ በኩል መሰብሰብ ይኖርብናል። ይህን ስናደርግ እዚህ ጋር ኤክስ አለን፣ እዚህ ጋርም ኤክስ ስላለ ሁለቱንም ወደዚህ ማምጣት ይኖርብናል። በቅድሚያ ግን ኤክስፓንድ ማድረግ ካለብን እሱን ኤክስፓንድ ማድረግ ስላለብን 12x ሲቀነስ 1 ሌስ ዛን ኦር ኢኳል ቱ 3 ሲባዛ በ4 ኤክስ 12x ይሆናል። 3 ሲባዛ በኔጌቲቭ 3 ኔጌቲቭ 9 እናገኛለን። በመቀጠል 12x በቀኝ በኩል ያለው 12xም ወደ ግራ እንዲመጣ በማድረግ ወይም በሁለቱም በኩል 12xን በመቀነስ እና አንድ ደግሞ በሁለቱም በኩል በመደመር የምናገኘው ሪዛልት ኔጌቲቭ 9 ሲደመር 1 የሚል ይሆናል። ይሄ ደግሞ 12x ሲቀነስ 12x 0 ይሆናል። 0 ሌስ ዛን ኦር ኢኳል ቱ ኔጌቲቭ 9 ሲደመር 1 ኔጌቲቭ 8 ይመጣል። ከዚህ የምንመለከተው በምንም አይነት መንገድ 0 ሌስ ዛን ኦር ኢኳል ቱ ኔጌቲቭ 8 ሊሆን አይችልም። ቢኮዝ ቴክኒካሊ እንደምናውቀው 0 ከኔጌቲቭ 8 በስተቀኝ በኩል ያለ ቁጥር በመሆኑ ይሄ ኢኒኳሊቲ ስህተት እንደሆነ እናውቃለን። እንዲህ አይነት ነገር ኢንኮንሲስታንት እንለዋለን። ኢንኮንሲስታንት የሆነ ሪዛልት ያገኘ ነው መነሻችን ይሄ ኢኒኳሊቲ ስለነበረ የፈለግነውን ኤክስ ብንወስድ ይሄ ኢኒኳሊቲ ወደ እውነተኛ ኢኒኳሊቲ ሊድ ሊያደርገን አይችልም፣ ወይም እውነት ወደሆነ ስቴትመንት ሊድ ሊያደርገን አይችልም። በመሆኑም ምንም ሶሉሽን የለውም ብለን ማስቀመጥ እንችላለን። ምንም ሶሉሽን የለንም ማለት ደግሞ በነምበር ላይን ላይ ይህን ሎኬት የምናደርግበት ምንም ነገር አይኖረንም። ስለዚህ ነምበር ላይኑ ላይ ምንም አይነት ፖይንት ለዚህ ክረስፖንድ የሚያደርግ ሶሉሽን የለንም ማለት ነው። ኤች ላይ የሰጠን ኢኒኳሊቲ ለመስራት ተመሳሳይ ፕሮሲጀር ነው የምንከተለው። ስለዚህ 11 ሲባዛ በ2x 22x ይሆናል። 11 ሲባዛ በኔጌቲቭ 15 ኔጌቲቭ 165 ይሆናል። ሌስ ዛን ኤክስ ሲደመር 3 ይህንን እንደዚሁ ላይክ ተርም ሲሆን ወይም ደግሞ አንድ አይነት ቫሪያብል ያላቸውን ወደ አንድ በኩል በማምጣት ወይም ደግሞ ፕሮሲጀሩ እዚህ ጋር ኤክስን ለማጥፋት ኤክስ መቀነስ ነው። ይህን ስናደርግ በዚህ በኩልም ኤክስ ስለምንቀንስ የምናገኘው ሪዛልት 22x ሲቀነስ ኤክስ 21x ይሆናል። በግራ በኩል ያለውን 165 ኔጌቲቭን ለማጥፋት 165 መደመር ነው። ስለዚህ 3 ሲደመር 165 የሚል ሪዛልት እናገኛለን። በዚህ መሰረት 21x ሌስ ዛን 168 የሚል ሪዛልት ይመጣል። ይሄ ደግሞ ኤክስ ሌስ ዛን 168 ሲካፈል ለ21 የሚል ሪዛልት ነው የሚሰጠን። 168 ለ21 ሲካፈል ደግሞ የሚሰጠን 8 ስለሆነ ኤክስ ሌስ ዛን 8 የሚል ሪዛልት ይሰጠናል። ስለሆነም ከ8 ያነሱ ሪል ነምበርስ የዚህ ሶሉሽን ይሆናሉ ማለት የመጀመሪያው ኢኒኳሊቲ ሶሉሽን። ያገኘነውን ሪዛልት ግራፊካሊ ስናስቀምጠው ደግሞ በዚህ መንገድ ይቀመጣል። ያው 8 ሬፈረንስ ፖይንታችን ይሆናል። 8ን የማያካትት ነገር ግን ከሱ በታች የሆኑ ሁሉንም ሪል ነምበሮች የሚይዝ ሶሉሽን በዚህ መንገድ ዲስክራይብ ይደረጋል። አይ ላይ የተሰጠን ኢኒኳሊቲ እንደምትመለከቱት ኤክስ ኦቨር ኤክስ ማይነስ 3 ሌስ ዛን 2 የሚልና ኤክስ ዲፈረንት ፍሮም 3 ኤክስ 3 አይሆንም መባሉ እዚህ ጋር 3 ሲቀነስ 3 0 ስለሚመጣ ይህን አንዲፋይንድ እንዳይሆን ያደርግልናል ማለት ነው። ነገር ግን ቅድም በለመድ ነው ለምሳሌ በሁለቱም በኩል ኤክስ ማይነስ 3 በማባዛት
ኤክስ ማይነስ 3 እዚህ ጋር እንዲጠፋ አድርገን ኤክስ ሌስ ዛን 2 ታይምስ ኤክስ ማይነስ 3 ብለን ልንጽፍ እንችል ይሆናል። ያን ማድረጋችን ግን ወደ ስህተት ነው የሚመራል። ለምን? ኤክስ ስንት እንደሆነ አናውቅም። ስለዚህ የሆነ ቁጥር በሁለቱም በኩል ስናባዛ ያ ቁጥር ፖዚቲቭ ከሆነ የዚህን ሳይን አይቀይረውም፣ ኔጌቲቭ ከሆነ ደግሞ ሳይኑ ይቀየራል ብለናል። እዚህ ላይ ኤክስ ማይነስ 3 ኔጌቲቭም ሊሆን ይችላል፣ ፖዚቲቭም ሊሆን ይችላል። ዚሮ ግን እንደማይሆን እዚህ ላይ ስለተረጋገጠልን፣ ስለዚህ ምንነቱን ስላላወቅን ማባዛት የሚለውን ኦፕሬሽን እዚህ ጋር መጠቀም አንችልም ማለት ነው። ስለዚህ ያለው አማራጭ ሁሉንም ነገር ከኢኒኳሊቲው በአንድ በኩል በማምጣት ኤክስፕሬሽኑን ወደ አንድ አይነት ቅርጽ ቀይረን ሌስ ዛን 0 ወይም ደግሞ ግሬተር ዛን 0 ወደሚል ፎርም መቀየር ነው። ይህን ስናደርግ ኤክስ ኦቨር ኤክስ ማይነስ 3 ባለበትን ተወውና ሁለትን ከዚህ ለማጥፋት እንሞክራለን። በሁለቱም በኩል ሁለት ብንቀንስ የምናገኘው ሪዛልት ምንድን ነው የሚሆነው? ኤክስ ኦቨር ኤክስ ማይነስ 3 ማይነስ 2 ሌስ ዛን 0 ይሆናል። ይህን እንግዲህ ወደ አንድ ቅርጽ ወይም ወደ አንድ ኤክስፕሬሽን እንቀይረው። ይህ ኤክስፕሬሽን ምንድን ነው የሚሆነው? ኤክስ ማይነስ 2 ኤክስ ፕላስ 6 ኦቨር ኤክስ ማይነስ 3 ሌስ ዛን 0 ወደሚል ይቀየራል። እዚህ ጋር ያደረኩት ምንድን ነው? ቀጥታ ኤክስ ማይነስ 3 በማይነስ 2 አባዛሁት። ከዛ ያገኘሁት ሪዛልት ይህን የሚመስል ይሆናል። እንደምታዩት እዚህ ጋር ኤክስ ማይነስ 2 ኤክስ ማይነስ ኤክስ ይሆናል ፕላስ 6 ኦቨር ኤክስ ማይነስ 3 ሌስ ዛን 0 ወደሚል ፎርም ይቀይርልናል። አሁን ያደረኩት ምንድን ነው? ማይነስ ኤክስ ፕላስ 6 ኦቨር ኤክስ ማይነስ 3 ሌስ ዛን 0 አገኘን። እንግዲህ ይሄ ነገር ሌስ ዛን 0 የሚሆነው መች ነው የሚለውን ዲሳይድ ለማድረግ በመጀመሪያ እነዚህ ቁጥሮች መች 0 እንደሚሆኑ ማወቅ ተገቢ ነው። የላይኛው ኒሜሬተሩ ማይነስ ኤክስ ፕላስ 6 መች ነው 0 የሚሆነው? ኤክስን 6 ብናደርገው፣ ታችኛው ደግሞ ኤክስን 3 ብናደርገው 3 ሲቀነስ 3 0 ይሆናል። ስለዚህ ሬፈረንሳችንን አወቅን ማለት ነው። አሁን የዚህን ኤክስፕሬሽን ቫሊዩ ሪሌቲቭ ቱ 0 ኔጌቲቭ ነው ወይስ ፖዚቲቭ ነው የሚለው ዲሳይድ ለማድረግ በመጀመሪያ ማይነስ ኤክስ ፕላስ 6 መች ነው 0 የሚለው አይደንቲፋይ ማድረግ ይኖርብናል ብለናል። ያው 6 ብናደርገው ኤክስን ማይነስ 6 ፕላስ 6 ስለሚመጣ 0 የሚሆነው እዚህ ጋር ነው። ሌላው ኤክስ ማይነስ 3 0 የሚሆነው ኤክስን 3 ብናደርገው ስለሆነ እቺን አይደንቲፋይ እናደርጋለን። እዚህ ጋር የመጀመሪያው መስመር የተቀመጠው ሪል ነምበር ላይንን የሚያመለክት ነው። ኦርደራቸውም 3 ከ6 በስተግራ በኩል 6 ደግሞ ከ3 በስተቀኝ በኩል መቀመጥ አለበት በቅደም ተከተላቸው። ዋንስ እሱን ካደረግን በኋላ ማይነስ ኤክስ ፕላስ 6 0 የሚሆነው እዚህ ጋር ስለሆነ 0 ብለን እዚህ ጋር እናስቀምጣለን። ኔክስት ከ6 በዚህ በኩል ይሄ ቁጥር ምንድን ነው የሚለውን አይደንቲፋይ ለማድረግ የኤክስን ኮፊሽንት መመልከት በቂ ነው። የኤክስ ኮፊሽንት ኔጌቲቭ ከሆነ በዚህ በኩል ኔጌቲቭ ይሆናል፣ በዚህ በኩል ፖዚቲቭ ይሆናል። ነገር ግን ልክ እዚህ ጋር እንዳለው ለምሳሌ ኤክስ ኮፊሽንቱ ፖዚቲቭ ስለሆነ እዚህ ጋር እንደምትመለከቱት 0 የሚሆንበት እዚህ ጋር ስለሆነ በዚህ በኩል ፖዚቲቭ በግራ በኩል ደግሞ ኔጌቲቭ እንደሚሆን እናውቃለን። ይህን ለመሞከር ያክል ለምሳሌ ኤክስን 7 አድርገን ብንወስድ 7 ከ6 በስተቀኝ በኩል ስለሆነ ያለው ኔጌቲቭ 7 ሲደመር 6 ኔጌቲቭ 1 ስለሚመጣ ይሄ ኔጌቲቭ እንደሆነ አወቅን ማለት ነው። ይሄ ሬፈረንስ ፖይንት ነው። በተቃራኒው ሳይድ ደግሞ ያው ፖዚቲቭ ይሆናል ማለት ነው። ይህን ለመሞከር ያክል ቀደም ሲል እንዳደረግነው ከ6 በስተግራ በኩል ካሉ ቁጥሮች ውስጥ ቀላል የሆነ ለኛ ወስደን እንሞክራለን። ለምሳሌ 0 እንውሰድ። 0 እዚህ ጋር ሰብስቲዩት ባደርግ 0 ሲደመር 6 ስለሚመጣ 6 ደግሞ ፖዚቲቭ ነው። ስለዚህ ፖዚቲቭ ሆነ ማለት ነው። እዚህ ጋር ስንመጣ ኤክስ ማይነስ 3 0 የሚሆነው 3 ላይ በመሆኑ እቺ 0 ትሆናለች ማለት ነው። ሌሎቹ ፖዚቲቭ ይሆናሉ። በስተቀኝ በኩል ያሉት፣ በስተግራ በኩል ያለው ኔጌቲቭ ይሆናል። አሁንም እንደተለመደው በስተግራ በኩል ከ3 በስተግራ በኩል 0 ብንወስድ 0 ሲቀነስ 3 ኔጌቲቭ 3 ስለሆነ ኔጌቲቭ ነው። ስለዚህ በተቃራኒው ደግሞ ፖዚቲቭ እንደሚሆን እንገምታለን። አሁን ከላይ ያለው ቁጥር ሲካፈል ከስር ላለው ብናደርግ የምናገኘው ሪዛልት ምንድን ነው የሚለውን እንመልከት። ቀደም ሲል የተሰጠን ኤክስፕሬሽን ማይነስ ኤክስ ፕላስ 6 ኦቨር ኤክስ ማይነስ 3 ያው ኤክስን 3 አድርጋችሁ አትውሰዱ ስለተባል እዚህ ጋር ዲፋይንድ እንደማይሆን ወይም እንደማንወስደው እናውቃለን። ስለዚህ አንወስደውም። እዚህ ጋር ስንመጣ እዚህ ጋር አንዲፋይንድ ነው ብለን እናስቀምጣለን። ኖት ዲፋይንድ ማለት ነው ይቺ ሲምቦል። ቀሪዎቹን እንመልከት። ፕላስ ዲቫይድ ባይ ማይነስ የምናገኘው ሪዛልት ማይነስ ይሆናል። ፖዚቲቭ ለፖዚቲቭ ሲካፈል ፖዚቲቭ ይሆናል። እዚህ ጋር 0 ይሆናል። ኒሜሬተር ላይ ያለው ቁጥር ነው 0 የሆነው ይህ ቁጥር። ስለዚህ 0 ሲካፈል ለፖዚቲቭ ቁጥር 0 ይሆናል። ኔጌቲቭ ሲካፈል ለፖዚቲቭ ደግሞ ያው ኔጌቲቭ እናገኛለን። እዚህ ጋር ያለን ኢኒኳሊቲ እንደምታዩት ይሄ ኤክስፕሬሽን ሌስ ዛን 0 የሚሆንበትን አግኙ ስለሚለን ኔጌቲቭ የሚሆነው ደግሞ ከ3 በታች
ከ6 ደግሞ በላይ ያለው ስለሆነ እነሱን እንወስዳለን። ስለዚህ የተሰጠን ኢኒኳሊቲ ሶሉሽን አስቀምጡ ብንባል የምናደርገው ኤክስ ሌስ ዛን 3 ወይም ደግሞ ኤክስ ግሬተር ዛን 6 መሆኑን ማሳየት ነው። የዚህን ሶሉሽን ሴት አስቀምጡ ብንባል ደግሞ የምናደርገው ከኔጌቲቭ ኢንፊኒቲ እስከ 3 ድረስ 3ን አያካትትም ዩኒየን 6 እስከ ፖዚቲቭ ኢንፊኒቲ አድርገን ማስቀመጥ ነው። ቀደም ሲል ያገኘነውን ሶሉሽን በነምበር ላይ ስናስቀምጠው እንግዲህ ከ3 ያነሱት ሪል ነምበሮች እና ከ6 የሚበልጡ ሪል ነምበሮች እንደዚህ ተደርጎ ዲስክራይብ ይደረጋሉ። ስለዚህ እነዚህ ቀዮቹ አሮዎች የሚያሳዩት ሶሉሽናችን በየትኛው አቅጣጫ እና የትኞቹን እንደሚያካትት ነው። ጄ ላይ የተሰጠን ኢኒኳሊቲ ደግሞ እንደምትመለከቱት ኤክስ ፕላስ 2 ዲቫይድ ባይ ኤክስ ማይነስ 1 ግሬተር ዛን ኢኳል ቱ 0 ይለናል። እዚህ ላይ ኤክስ ነን ዚሮ መሆን አለበት ወይም ደግሞ ዚሮ መሆን አይችልም ተብለናል። በዚህ መሰረት ይህን ሶልቭ ስናደርግ ቀደም ሲል እንዳየ ነው ይሄ ኢኒኳሊቲው ባለበት ኤክስፕሬሽኑን ሲምፕሊፋይ በማድረግ ወደ አንድ ፍራክሽን እንቀይረዋለን። ይህ ማለት የሰጠን ኤክስፕሬሽን ወደ አንድ ፍራክሽን ስንቀይረው ኤክስ ሲባዛ በኔጌቲቭ 1 ማይነስ ኤክስ ይሆናል። ስለዚህ የምናገኘው ሪዛልት ኤክስ ፕላስ 2 ማይነስ ኤክስ ዲቫይድ ባይ ኤክስ ግሬተር ዛን ኦር ኢኳል ቱ 0 የሚል ይሆናል። በዚህ መሰረት ኤክስ ሲቀነስ ኤክስ እንደምታዩት 0 ይሆናል። ከዛ 2 ይቀረናል። ኒሜሬተር ላይ ዲኖሚኔተሩ ኤክስ ነው። ዜርፎር ይህ ኤክስፕሬሽን ኤግዛክትሊ 2 ኦቨር ኤክስ ግሬተር ዛን ኦር ኢኳል ቱ 0 ማለት ነው። ይህም በኢንስፔክሽን ልንሰራው እንችላለን። ያ ማለት ያው ሳይን ቻርት መጠቀም አያስፈልገንም ማለት ነው። 2 ናቹራሊ ፖዚቲቭ የሆነ ቁጥር ስለሆነ ፖዚቲቭ ነው። ስለዚህ ፖዚቲቭ ሲካፈል ለፖዚቲቭ ፖዚቲቭ ይመጣል። በመሆኑም ግሬተር ዛን ኦር ኢኳል ቱ 0 የሚለውን ሳስፋይ ያደርጋል። እዚህ ጋር ኤክስ 0 መሆን ስለማይችል 0ን አንወስድም። ስለዚህ አንዲፋይንድ መሆኑ አያሳስበንም ማለት ነው። ሌላው ኤክስን ኔጌቲቭ ብናደርገው ግን ይሄ ነገር ኔጌቲቭ ነምበር ስለሚመጣ 2 ኦቨር ኤክስ ሌስ ዛን 0 ይሆናል። ያ ማለት ይህን ትሩ አያደርገውም ወይም እውነት አያደርገውም። በመሆኑም ይህን ኢኒኳሊቲ እውነት የሚያደርጉት የኤክስ ቫሊዎች ከ0 የሚበልጡት ይሆናሉ። 0ን ማካተት አንችልም፣ ምክንያቱም ሲጀመር አታካቱ ተብለናል። ብናካትተውም የምናገኘው ሪዛልት 2 ኦቨር 0 አንዲፋይንድ ስለሚሆን ስለዚህ ኤክስ ግሬተር ዛን 0 መሆን አለበት የሚለውን እንወስዳለን። በመሆኑም ይህን ግራፊካሊ ስናስቀምጠው ኤክስ ግሬተር ዛን 0 ማለት ከ0 የሚበልጡ ቁጥሮችን የያዘ ስብስብ ማለት ስለሆነ ከ0 በስተቀኝ በኩል ያሉትን ብቻ በመውሰድ ግራፉን እንደዚህ ዲስክራይብ እናደርገዋለን በነምበር ላይን ማለት ነው።